ዳሊ ጉበድ ተቃጠል። እዩት አሁን እንዴት እንደሚያጓራ እዩት። ተቃጠል። ይሄ የጅብ መንፈስ ነው። ሁለተኛ በቁሙ ሰው እንዲሞት የተሰራ ድግምት ነው። ዛሬ ይፈርሳል። ከህይወታችሁ ላይ ዛሬ ይፈርሳል። ተቃጠል። እዩት ተቃጠል። እያጓራ እዩት እያጓራ እንደ ጅብ እየጨውክ ቶሎ እንደ ጅብ እየጨውክ እንደ ጅብ ነው ያልኩን። እንደ ጅብ እዩት እያያችሁት ነው። እዩት እንደ ጅብ ዙር፣ ወደዚህ ዙር። አሳይ አሁን እንዳረከው ምላስን እንዳረክ አሳይ ቶሎ በል። እንደ ጅብ እዩት እንደ ጅብ እዩት ሄላ ታሶባዲያ ያለ ጊዜያችሁ ሊወስድ ዛሬ በሕይወታችሁ ጠላት የመከረው አውሬ ገለበትኩት። አንዳንድ ጊዜ እግዚአብሔር የለም እስክትል ድረስ እውነት ነው። ተስፋ አስቆርጦ እውነት ነው። ከብዙ ሞት ያመለጥክ ሰው፣ ከብዙ ሞት የወጣ ሰው፣ መዓት ብዙ ሞት፣ እልፍ አላፍ ሞት። አሁን ሰው ሲያይ ሰው ትመስላለህ። አንተ ግን በሕይወትህ ዘመን ስትኖር ብዙ የተጎዳ ሰው። እውነት ነው። እግዚአብሔር ግን እድሜ የቀጠለልህ ሰው። እውነት ነው። እግዚአብሔር የለም ወይ? ሞት ሲባል እንዲህ ንግግር ብቻ አይደለም። ኦሬዲ ከሞት ውስጥ የወጣ ሰው። አዎ ሬሳው ይውልቀያው ከብዙ ሞት። እውነት ነው። የሚገርመው ነገር አሁን ያልሄድክበት ነቢያት ያልገባህበት ቦታ ይሄ። እውነት ነው። እግዚአብሔር እዚህ ቤት እኔን ካላየ የለም ምን ያለው? እውነት ነው ብያለሁ። እግዚአብሔር አለው ይልሃል። አሜን። ሁሉ ነገርን ራስን በሳትክበት ታይ። እውነት ነው። ብትሞት ኢትዮጵያ አይደለም የምትሞተው፣ ጀርመን ላይ ነው የምትሞተው። እውነት ነው። ሰውነትህ ተበትሎ፣ እውነት ነው። አንጀትህ ተበትኖ፣ እውነት ነው። ይሄም ተቀዳዶ ጉዞ እያረክ ልክ ጀርመን ስትደርስ የተሰፋው የነበረው ተበተነ። እውነት ነው። የሚገርመው ነገር ልክ ጀርመን ስትገባ ህይወትን ለማዳን መስራት እየተገባቸው እዚህ ምድር የመጣው ገንዘብ ካሳ ልትቀበል። ትክክል። ሰው ህይወቱ እያለፈ ቁስልህን የተቀደደውን ማንነትን በስቴፕለር ነው ወጋ አድርገው ያሰሩ። ይሞት የነበረውን ሰው ጀርመን ምድር እያየው ሐኪሞች የቀለዱበትን አንድ ተፈራ የሚባል ሰው ወይ ተባረክ። ከዚህ በኋላ ዛሬ የመጨረሻዬ ጌታ ካላየኝ ሁለተኛ። እውነት ነው። ከተናገረኝ ግን ከዚህ በኋላ እዚህ ቤት እሞታለሁ ብለን የመጣው። እንደውም የሆነ ስሜት የሰማኝ ደነግጥ ነበር። ልቤ ይቆማል። ቁጭ ብዬ ልቤ እንትን ይላል። ጌታ ሆይ እዚህ ልሞት ነው እንዴ እያልኩ ነበር ቁጭ ያልኩት። አትሞትም፣ ገና ታገለግለኛለህ። አሜን። ታገለግለኛለህ ገና። አሜን። ገና ማዳኔን ትናገራለህ። አሜን። ምንሽ ናት እሷ? ልጄ ነች። እሷስ? እህቴ ነች። እናንተን እያየው አንድ አለማየሁ የሚባል ሰው አለ። አባታችን ወይ በጥቂት ቀናት ውስጥ እሳት ሊያነድ የተዘጋጀ ክፉ ሰው ያለ። እሳት የሚነደውም ትምህርት ቤት ግቢ ነው። ይሄ ትምህርት ቤትን እያየው ቃሊቲ ነው ማየው። እውነት ነው። ምን አላችሁ? ትምህርት ቤት አለ። የት? ቃሊቲ።
በዚህ ምክንያት እንድትታሰሩ ንብረታችሁ እንዲወድም አንቺን እያየው ስርጉጥ የምትባላየው እኔ ነኝ። ከዛ ትዕግስት የምትባላየው እውነት ነው። በኢየሱስ ወይኔ ናካስቶ ምን አለቅ ላሞች የወተት ላሞች። ትክክል። ቆይ ጠብቀኝ፣ እዚህ ጋር ጠጋበል። ጋሽ ተፌ ምን አለው? ከብቶች ላንተስ? አሉኝ። እኔም የምን የላም የወተት ግን ባዶ ነህ። ሞተዋል በብዛት። በዚህ አሁን ራሱ እስከ በጥቅምት ድረስ 4 ሞተዋል። አጠቃላይ እስካሁን የተሰረቁብኝ ምን እያሉ ማለት ነው ሲደርሱ ግን እኔ አሁን ራሱ አንዱ እርጉዝ ነች የሞተችው። ዳቢሎስ ስማ ተሳቢ ሆኖ ሊቀየርልኝ ነው ፈጣሪ፣ አላዝንም ነው ያልኩት። እኔ አንተን እያየው አባትህ ጌታን ያገለግል ብዙዎችን ጌታን ያሳወቀ ሰው ነው። ከትዳሩ ግን ተለያየ። ሌላ ሚስት አገባ። ጌታ ሆይ በዚህ እድሜው አንተን አክብሮ ሊሞት ባለበት ዘመን አባቴ ለምን ተዋረደ? እየተንከራተተ ነው። በመጦሪያው እድሜ ህፃን ልጆች እያሳደገ ነው። ሌላ አግብቶ ሌላ አግብቶ በመጦሪያው ሰዓት ቤቱንም ለቆላት ነው የሄደው። ለእናታችን ልካፈል እንኳን አላለም። እህቶች አግብተው ተፋተዋል። ሁሉ ተፋተዋል። 4 የተፋቱ ሰዎችን አያለው። አሁን ጌታ ሆይ በዚህ ዘመን አንተን አገልግለን እንዋረድ ወይ? ስራ ትሰራ ነበር፣ ስራ ተበላሽቶብህ ቁጭ ብላ። ሹፍርና ትሰራ ነበር፣ ከራስህ ይልቅ ለሰው ነው የምትኖረው። አሁን ግን ለራስህ ተቸግረ ቤት ተቀምጣ። አንተ ስራ የለ፣ ባለቤትህ ስራ የላት፣ ልጆች አሉ። ምንም ግራ ተጋብተን ያለው። ከቤት ስትወጣ 35 ብር ይዘህ ወጣ፣ 25 ብር ታክሲ ከፈለ፣ 10 ብር ለሞትና ለመዳን ኪስ አለ። አንተን እያየው አንድ አባት አሻግሬ የሚባል አያለ። አባቴ ነው የምወደው አባት። አማራ ክልል አይና መጣው። ከዛ ኮዬ ገባው። እውነት ነው። ኮዬ መጣውና የታገተ ሰው አየው። ከሞት መካከል እግዚአብሔር ሲታደገው አየው። ይሄን ሰው እያየው ማን ነው ብዬ ጌታን ስጠይቀው አማራ ክልል ተደገመበት። ኮዬ ሰርቶ ሰው እንዳይሆን በክራይ ይጨነቅ፣ 3ኛ አግኝቶ እንዳይባረክ፣ ከዛ ህይወቱ ደግሞ በጠላት እጅ እንዲሞት ታግቶ የተረፈ ሰው እያየው ጌታቸው የሚባል ያለው እኔ ነኝ። በእግዚአብሔር ስም እኔ ነኝ። እውነት ነው። እኔ ነኝ። የት ነው የምትኖረው? የሚኖረው ኮዬ ነው። ታግቼ ነበረው አማራ ክልል። አያችሁ፣ በነዛ ታግቼ ነበረ። የት ክልል? አማራ ክልል ወሎ ውስጥ። አውቃለሁ። እኔ አታውቅም? አማራ መሄድን አውቃለሁ። አታውቅም? መታገትን አውቃለሁ። አታውቅም? ስምህን አውቃለሁ። አታውቅም? ማን እየነገረኝ ነው? ጌታ እየተነገረ። ምን አይነት ማን ነው ስምህ? ጌታቸው። ለጌታቸው አለማየሁ ምንድን ነው? አባቴ ነው። በእግዚአብሔር ስም እኔ እንደ ነብይ አይቻላቅም። አይቻላቅም። እንደ ነብይ በቦቴ ብዙ ቦታ ተንከራትቻለሁ። እንደ ነብይ አይቻላቅም። በፍጹም አይቻላቅም። ብዙ ቦታ ተንከራትቻለሁ። ብዙ ነቢያቶች ጋር አይቻለሁ። በፍጹም እንደ አይነት ሰምቼ ማይቼ መላክ በራሴ እንዲመጣል ብዬ አልጠበቅኩም። ዋው! ምን አለ አንድ ሰው አሜን ቢለኝ። ውሰድ አንተ በደንብ አሜን ብላ። አሜን። አይዞህ ናውጣ፣ ሂድ እዛ ጋር ተነስ እስቲ አብዬ። እስቲ ተነስ። ደብረ ዘይት ምን አለ አንተ? ቤት። የት ነው ቤትህ? ፉልጥና የሚባለው ደብረ ዘይት ዳር። የምትኖረው እዛ ነው? አዎ። እሺ፣ ወሰን የሚባልበት 02 ምን አለ አንተ? መኖሪያና የከፍታው መና የግብርና ማዕከል የሚባል አለኝ። የት? ወሰን 02 ኮተቤ። ኮተቤ ላይ። አዎ። ታውቀዋለህ? አይ አላውቀውም። አታውቀውም? አይ አላውቀውም። ኧረ የአንድ አባት ልጆች ናቸው።
በመልክ ነው፣ በመንፈስ ግን እግዚአብሔር ልጆች ነን። በመልክ ነው፣ በመንፈስ የእግዚአብሔር ልጆች ነን። እኔ እናንተን እያየው ጉርሙ የሚባል ሰው ያለው እንዴ አባቴ ነው። አባቴ አባት ነው። ማን ነው? ጉርሙ። ማን ነው የአባት ስም? ጉርሙ። ዋ ሁለታችሁም የተንከራተታችሁ ሰዎች ናችሁ። እውነት ነው። የመኖርን ተስፋ ያጣችሁ ሰዎች። እውነት ነው። አንዳንድ ጊዜ እግዚአብሔር የለም እስክትል ድረስ እውነት ነው። እውነት ነው። ተስፋ አስቆርጦ እውነት ነው። ከብዙ ሞት ያመለጥክ ሰው፣ አዎ ከብዙ ሞት የወጣ ሰው፣ መዓት ብዙ ሞት፣ እልፍ አላፍ ሞት። አሁን ሰው ሲያይ ሰው ትመስላለህ። አንተ ግን በሕይወትህ ዘመን ስትኖር ብዙ የተጎዳ ሰው። እውነት ነው። እግዚአብሔር ግን እድሜ የቀጠለልህ ሰው። እውነት ነው። እውነት ነው። እውነት ነው። እውነት ነው። እግዚአብሔር የለም ወይ? ሞት ሲባል እንዲህ ንግግር ብቻ አይደለም። ኦሬዲ ከሞት ውስጥ የወጣ ሰው። አዎ ሬሳው ወድቄ፣ አዎ ከብዙ ሞት። እውነት ነው። የሚገርመው ነገር አሁን ያልሄድክበት ነቢያት ያልገባህበት ቦታ ይሄ። እውነት ነው። እውነት ነው። እግዚአብሔር እዚህ ቤት እኔን ካላየ የለም ምን ያለው? እውነት ነው። እውነት ነው ብያለሁ። እግዚአብሔር አለው ይልሃል። አሜን አለው። አሜን አሜን። ትላንት ከዚያ ሞት ያወጣው እኔ ነኝ ይላል። እውነት ነው። አሜን። ትላንትና ከዚያ አልፈት ያተረፍኩ እኔ ነኝ ይላል። እውነት ነው አባቴ፣ እውነት ነው አምላኬ፣ እውነት ነው ጌታዬ። ብትሞት ኖሮ እዛው ትቀር ነበር። የት ነው ትቀር የነበረው? እኔ አልቋል ተብሎ ሰው ሁሉ ይኖራል። ከዚህ በኋላ አንተም ተስፋ ራስን በማታቁበት ታይም፣ ህይወትን ሁሉ ነገርን ራስን በሳትክበት ታይም እውነት ነው። ብትሞት ኢትዮጵያ አይደለም የምትሞተው፣ ጀርመን ላይ ነው የምትሞተው። እውነት ነው። 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 እግዚአብሔር ሰው እውነት ነው። ሰውነትህ ተበትኖ፣ እውነት ነው። አንጀትህ ተበትኖ፣ እውነት ነው። ይሄው ተቀዳዶ ጉዞ እያረግ ልክ ጀርመን ስትደርስ የተሰፋው የነበረው ተበተነ። እውነት ነው። እግዚአብሔር አለ የለም ነው። የሚገርመው ነገር ልክ ጀርመን ስትገባ ህይወትን ለማዳን መስራት እየተገባቸው እዚህ ምድር የመጣው ገንዘብ ካሳ ልትቀበል። ሰው ህይወቱ እያለፈ ቁስልህን የተቀደደውን ማንነትን በስቴፕለር ነው ወጋ አድርገው ያሰሩት። ይሞት የነበረውን ሰው ጀርመን ምድር እያየው ሐኪሞች የቀለዱበትን አንድ ተፈራ የሚባል ሰው ወይ ማነው ስምህ? ተፈራ ጉርሙ። ይሄ ቆይ እኔ የማውቀው ሪቮ መኪና ነው። ይሄ እንዴ አያቴ ነው። ማን? ሬባ። ጀሆቫ ጃራ። ጌታ ሆይ ምን እላለሁ? ተባረክ። ከዚህ በኋላ ዛሬ የመጨረሻዬ። ጌታ ካላየኝ ሁለተኛ። እውነት ነው። ከተናገረኝ ግን ከዚህ በኋላ እዚህ ቤት እሞታለሁ ብለን የመጣው። እንደውም የሆነ ስሜት የሰማኝ ደነግጥ ነበር። ልቤ ይቆማል። ቁጭ ብዬ ልቤ እንትን ይላል። ጌታ ሆይ እዚህ ልሞት ነው እንዴ እያልኩ ነበር ቁጭ ያልኩት። አትሞትም፣ ገና ታገለግለኛለህ። አሜን። ታገለግለኛለህ ገና። አሜን። ገና ማዳኔን ትናገራለህ። አሜን። አሁን ያንተ ጭንቀት እግዚአብሔር ገንዘብ ሰጥቶ ሀብት ሰጥቶ እያለ የሌለ ሰው። እውነት ነው። ያንተ ጭንቀት
ሰይጣን አንድ በጤና 2 በገንዘብ 3 በትዳር 4 በልጆች እውነት ነው ይሄ ነው ፈተና ትክክለኛ እውነት ነው አሁን እግዚአብሔር ወይ ልዋረድ ነው ወይ ትላለህ እውነት ነው ብያለሁ አሁን ጭንቀት ብያለሁ የገዛ ልጆች ቤት ለማሸጥ ካንተ ጋር እየተከራከሩ ያንተ ጭንቀት ቤቱ ይሸጥ አይሸጥም ነው እውነት ነው ልጆችን አይሸጥ ለማለት ቅርስ ነው ግራ ገብቷል ሁለተኛ ደግሞ ልጆች ስራ የላቸው የምትሰራውን እንደ ቀማኛ ከእጅ እየነጠቁ እየበሉ ነው እውነት ነው ትክክለኛ እውነት ነው እግዚአብሔር ቤቱ አይሸጥም ገና ይገነባል አለ አሜን 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 የማጋሳ ባሱ ምን እላለሁ እኔ ጌታ ምን እላለሁ ይህንኑ ብዬ ነው የመጣሁት እዚህ እስክመጣ ናፍቄ ነበር ለሊት እንቅልፍ አልወሰደኝም ይህቺ ቀን እስክትደርስ እያልኩ እየናፈቅኩ ነበር ዋጋ የከፈልከው እውነት እንደ እስራኤል ሕዝብ ያወጣን እግዚአብሔርን ረስተህ ነው ዋጋ የከፈልከው ጌታን ረስተህ ነው በብዙ አሳዝነህ ነው ትላንት ምድረ በዳ ያወጣን የረዳህን የደገፈን ጌታ ረስተህ ነው ዋጋ የከፈልከው እውነት ነው በራሴ መንገድ ሄጄ እውነት ነው እግዚአብሔር በማይፈልግበት መንገድ እግዚአብሔር በማይከብርበት ሄደ እውነት ነው አሁን ግን ጌታዊ በሰጠኝ ዘመን ካኖርከኝ ጌታዊ ልጆቼን ሰላም አሜን አንድ አርግ ነው የልጆቼን ሰላም ሁለተኛ ጌታዊ ጤና ይመለስ ሶስተኛ ላገልግልህ ነው ያለኝን ነገር ጌታዊ ቤትህን ልስራ ነው እውነት ነው ጠላት አይበላውም ቤቴን ትሰራለህ ታገለግላለህ ልጆቼን አንድ አረጋለሁ አሜን 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 ተባረክ ኃይልን አድሳለሁ አለ እንደገና አበረታለሁ አለ እንደገና ጉልበታም አረጋለሁ አሜን ባንተ ምክንያት 2 ነፍስ ሲያመልጣ ያለው አንድ ልጅ ያየው ታዲዮስ የሚባል ሲያመልጣ ያለው ልጄ ነው ትሰማለህ ታዲዮስ ትሰማለህ ወይ እግዚአብሔር አላሳፍረውም አለኝ አላሳፍረውም እረዳዋለሁ አለኝ በቤተሰቡ ሰላም እሰጣለሁ አለኝ ፍቅር አበዛለሁ አለኝ አንድነትን እጨምራለሁ አለኝ ገና ያገለግሉኛል አለኝ እግዚአብሔር ተራ አይሆኑም አለኝ ምናምንቴ ሆነው አይጠፉም አለኝ ሰፈርተኛ ሆነው አይቀሩም አለኝ ከልጆች መካከል አንድም ተራ ሆኖ የሚጠፋ አይኖርም ከልጆች መካከል አንድም ምናምንቴ ሆኖ የሚጠፋ አይኖርም ዋጋ ከፍለ ያሰደካቸው ልጆች መልሶ ሱሳም ሆነዋል በኃጢአት ውስጥ ነው ያሉት በጥፋት አሁን ሁሉም አይምሯቸው ይፈወሳል አሜን 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 ወይኔ ናውጣልኝ እዚህ ጋር ጉርሙ የአባታ አባት ነው ንጉሴ ታረለ አንተ ምንድነው ንጉሴ እኔ ነው ወይኔ ጆሆቫ ጃራ ምን አለ አንድ ሰው ጮህ አሜን ያለ አሜን ለምን አለቀሽ ደስ ብሎሽ ምኑ ነው ደስ ያለሽ የሳቸው መልእክት ያንቺ ቤተሰብ ሙሉ የታሰሩ ናቸው ሁለተኛ የማያምኑ ቤተሰቦች ኦርቶዶክስ አያለው እነዚህን ቤተሰቦች እያየው አንድ አባታይና አሌክሳንደር የሚባል አለ አባቴ ነው ካሶማዲናስ የአባትሽ ስም አይመችም እንግዲህ ከመጠጦች መካከል አንድ ንጉስ የሚባል መጠጥ አለ ከዛ ማልታስ የሚባል አለ አያቴ ነው ኧረ ወይኔ ማን ነው አያትሽ ማልታስ በልጄ ምክንያት ቤተሰቦቿን እፈታለሁ ዘሮቿን እፈታለሁ የማንን ቤተሰብ ብዬ ጌታን ስጠይቀው የሰላማዊትን ቤተሰብ አባ ክበር አባቴ ክበር ወይኔ እስቲ ጠጋ ለምን ታለቅሻለሽ አንቺ ቤተሰቤ ነች ያንቺ ቤተሰብ እሷ ያንቺ ቤተሰብ አስጠጋልኝ የት ነው የምትኖሪው እኔ አሁን ቦሌ አካባቢ ነኝ እዚህ አዲስ አበባ ታዲያ ያንቺ ቤተሰብ ያሉት አሜሪካ አይደለም ወይ አዎ
እኔ አንቺን እያየው አሜሪካ ምድር ነው ማየው። አሜሪካ ምድር እያየው የሚወረወር ቀስት ያለው የሚወረወር ቀስት እያየው አንድ በደንብ ስሙኝ አባት ያለው ይሄንን አባት እያየው ከዛ አያት ያለው ይሄንን አያት እያየው እምሩ የሚባል ያለው አያቴ ናቸው። አሜሪካ ከተማ እያየው ሜሪላንድ የሚባል ስቴት ያለው ሜሪላንድ የሚባል ስቴት እያየው የሚወረወር ፈላጻ አይና አስቴር የምትባል ሴት አለ። ስሜ ነው። ወይኔ ከዛ አንድ ቤተልሔም የምትባል ያለው ያጎቴ ልጅ ያጎትሽ ልጅ ከዛ አንድ አባት ደግሞ ደሳለኝ የሚባል ያለው አባቴ ናቸው። ውጡልኝ ወደዚህ። አንቺ አጥሩት እስቲ ቆይ። ሳሪስ ምን አለሽ? ሳሪስ ወደ ውሃ ልማት ጋር ነው ቤቴ። ሳሪስን ወረድ ብዬ ሰፈርሽ አሰገደች የምትባል ታውቂያለሽ? ሃሌሉያ እኔ ነኝ። ኢየሱስ ጌታ ነው። አሜን። ወይኔ ዛሬ የብዙ ሰዎች ታሪክ አሁን ይቀየራል። አሜን። የአባትሽ አባት ያሻው ነው? አዎ ይሻው። ውይ ሃሌሉያ እውነት ነው። እስቲ ተነሽ። ለምን አነሳሽ እጅሽን? ገርሞኝ ነው። ምኑ ነው የገረመሽ? የእግዚአብሔር ስራ። የእግዚአብሔር ስራ። ከኔ መጣሽው? እዚሁ ነኝ ያለሁት አዲስ አበባ። ለስንት ነው የመጣችሁት? ከእህቴ ጋርና ከልጄ ጋር ነው የመጣሁት። እስቲ ቆሙልኝ። ምንሽ ናት እሷ? ልጄ ነች። እሷስ? እህቴ ነች። እናንተን እያየው አንድ አለማየሁ የሚባል ሰው ያለው አባታችን ነው። ወይ በጥቂት ቀናት ውስጥ እሳት ሊያነድ የተዘጋጀ ክፉ ሰው ያለው። እሳት የሚነደውም ትምህርት ቤት ግቢ ነው። ይሄ ትምህርት ቤትን እያየው ቃሊቲ ነው ማየው። እውነት ነው። ምን አላችሁ? ትምህርት ቤት አለ። የት? ቃሊቲ። ቃሊቲ። በዚህ ምክንያት እንድትታሰሩ ንብረታችሁ እንዲወድም አንቺን እያየው ስርጉጥ የምትባላየው እኔ ነኝ። ከዛ ትዕግስት የምትባላየው እውነት ነው። በኢየሱስ ወይኔ ናካስቶ ዲዋኒ ካቪና ፓራዲባስ። ቆይ ሐሴት ማለት ምን ማለት ነው? ልጄ ናት። ልጄ ናት። ልጄ ናት። ልጄ ናት። አንድ የጠላትን ቀስት እያየው በፍቃዱ የሚባል ሰው ያለው ያንቺ ባለቤት። አንድ ደግሞ እያየው የአባት ስም ወርቅነህ የምትባል ነው። ቶሎ ከተነሳልኝ ወርቅነህ የምትባል አንተ ነህ? ማን ነው የአባት ስም? ወርቅነህ። ቅጥር ሲያዘልል አየው ወርቅነህን። ይሄን አባት እያየው አንድ ስም ያለው ጥላውን የሚባል ነው። አቤት ስሜ ነው። ትንሣኤ የምትባል ታውቂያለሽ? ልጄ ነው። ወንድ ልጅ ነው። ልጄ ነው። ልጄ ነው። የዚህ ልጅ አባት ነው። ጥላሁን ማለት ለብዙዎች ማረፊያ ማለት ነው። ዛሬ እንደ ስሜ ያደርጋል። ውጣልኝ እዛ። እናንተ ሁለታችሁ እህትማማቾች ናችሁ። ስርጉጥ ትዕግስትና ስርጉጥ ና ወደዚህ ና ና ና ሩት። ከየት ሀገር ነው የሚወረወር ፈላጻ ያልኩት? አንቺን ነው ኧረ አንቺን ነው። ሜሪላንድ ነው ያልኩት። የሚወረወረው ፈላጻ የሚመጣው ዋሽንግተን ሲያትል ነው። ምን አለሽ? የት? ሲያትል። እኔን አንቺም እዛ ነሽ? ኧረ ወይኔ እቺ ትተኛለች። የሚወረወረው ፈላጻ ከየት ነው የሚመጣው? ሜሪላንድ። አስጠጋለች። ማዘር ሜሪላንድ ምን አለሽ? እኔ እዛ ነው የምኖረው። አሜሪካ። እነዚህ ሁለቱ ምንድን ናቸው?
እህትማማቾች አስጠጋልኝ እስቲ። ምንሽ ናት ላንቺ? እህቴ ነች። እህቴ ናች። የልዑል ሰገድ ልጆች ናቸው? አዎ አዎ። አባታችሁ ማን ነው? ልዑል ሰገድ። አዎ። አንቺን እያየው ኤልሳቤጥ የምትባል ያለው እኔ ነኝ። ከዛ ወጣውና አለም የምትባል ሴት ያለው አልማዝ። በየነ የሚባል ሰው ያለው ልክ ነው። ምናችሁ? አያታችን። ዛሬ እምነት ከሚባል ሰው ላይ እስራት ሲፈታዩ። አሜን። አረ በደንብ አሜን ብለው። አሜን አሜን። እስቲ ተነሽ። አውሮፓ ከተማ አያለው። አውሮፓ ከተማ እያየው አንድ ሃና የምትባል ሴት አያለው። እኔ ነኝ። እኔ ነኝ። አሜን። ከዛ አውሮፓ እያየው ቢኒያም የሚባል ሰው አያለው። እኔ ነኝ። እኔ ነኝ። ሰው አለ። ቆይ 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 ቶሎ ከተነሳሽ የአባትሽ ስም መንገሻ የምትባይ ሴት፣ የአባትሽ ስም መንገሻ፣ ያንቺ ስም ሃና ይባላል። የብዙ ሰዎች ታሪክ አሁን ይቀየራል። ቆይ ምንድነው ያለክ? የከፍታው መና የግብርና ማዕከል የእንስሳት ሀብት ነው። ምን አለክ? ላሞች የወተት ላሞች። ትክክል። ቆይ ጠብቀኝ፣ እዚህ ጋር ጠጋበል። ምንም የለም፣ ሁሉ ነገር ባዶ ነው። ጠላት ተስፋ አሳጥቷል። ቤተሰቦች ታስረዋል። የቤተሰብ ነገር ሁሉ ተበላሽቷል። አባትህ ጌታን ያገለግል የነበረ ሰው ቤቱ ፈርሷል። ትዳሩ ፈርሷል። በቃ ሁሉ ነገራችሁ ታስሮ ነው ያለው። ጋሽ ተፌ ምን አለው? ከብቶች። ላንተስ? አሉኝ። እኔም የምን? የላም የወተት። ግን ባዶ ነህ። ሞተዋል በብዛት። በዚህ አሁን ራሱ እስከ በጥቅምት ድረስ 4 ሞተዋል። አጠቃላይ እስካሁን የተሰረቁብኝ ምን እያሉ ማለት ነው ሲደርሱ ግን እኔ አሁን ራሱ አንዱ እርጉዝ ነች የሞተችው። ዳቢሎስ ስማ ተሳቢ ሆኖ ሊቀየርልኝ ነው ፈጣሪ። አላዝንም ነው ያልኩት። እኔ አንተን እያየው አባትህ ጌታን ያገለግል ብዙዎችን ጌታን ያሳወቀ ሰው ነው። ከትዳሩ ግን ተለያየ። ሌላ ሚስት አገባ። ጌታ ሆይ በዚህ እድሜው አንተን አክብሮ ሊሞት ባለበት ዘመን አባቴ ለምን ተዋረደ? እየተንከራተተ ነው። በመጦሪያው እድሜ ህፃን ልጆች እያሳደገ ነው። ሌላ አግብቶ ሌላ አግብቶ በመጦሪያው ሰዓት ቤቱንም ለቆላት ነው የሄደው። ለእናታችን ልካፈል እንኳን አላለም። እህቶች አግብተው ተፋተዋል። ሁሉ ተፋተዋል። 4 የተፋቱ ሰዎችን አያለው። አሁን ጌታ ሆይ በዚህ ዘመን አንተን አገልግለን እንዋረድ ወይ? ስራ ትሰራ ነበር፣ ስራ ተበላሽቶብህ ቁጭ ብላ። ሹፍርና ትሰራ ነበር፣ ከራሲ ይልቅ ለሰው ነው የምትኖረው። አሁን ግን ለራስህ ተቸግረ ቤት ተቀምጣ። አንተ ስራ የለ፣ ባለቤትህ ስራ የላት፣ ልጆች አሉ። ምንም ግራ ተጋብተን ያለው። ከቤት ስትወጣ 35 ብር ይዘህ ወጣ። 25 ብር ታክሲ ከፈል። 10 ብር ለሞትና ለመዳን ኪስ አለ። አንተን እያየው አንድ አባት አሻግሬም ይባላል። አባቴ ነው የምወደው አባት። ተናገረ እግዚአብሔር ሰው። የቤተሰቡን ውርደት እግዚአብሔር በልጄ በኩል እኔ ለክብር እቀይራለሁ። አሜን። የቤተሰቡ ውርደት በክብር የሚቀየረው በማን ነው ብዬ ጌታን ስጠይቀው በምን ተስኖት ነው አለኝ። አናኝ ሞት እያስመኘ ነው ሰይጣን። አንተም ስራዬ ባለቤት እስራኤል ልጆች አሉ፣
ጌታ ሆይ ምን ልሁን? ቤተሰቦች ምን ልሁን ነው? ሁለተኛ የምትጨነቀው የታላቅ እህትን ጉዳይ ነው። አዎ አልወለደች ወይ አላገባች? አዎ አንተ ስትወልድ ታለቅሳለህ ለሷ። አዎ የታላቅ ነች። እኔ አሁን ድጋሚ እርጉዝ ነች ሚስቴ። እሷ ሳታገባ እኔ 4 ልስም ነው፣ እሷ 1 ሳታገባ በጣም ነው እየከፋኝ ያለው። ምን ነው አሕዛቦች እንኳን እኮ ታላላቆቻቸው ሳያገቡ ታናናሾች አያገቡም እኮ። ተሰቃየሁኝ እኔ። ልጄን ራሱ ባለቤት ይሻተንም እንደ ጉድፈቻ እንኳን ንስጣት እንደ ብዬ በጣም አስቤያለሁ ብዙ ጊዜ። እግዚአብሔር ታገባለች ትወልዳለች። አሜን 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 አሜን። ከአባት የሚመጣ መርገም አንድ ጠና የሚባል ሰው አየሁ። የአባቴ አባት ዛሬ ተሰበረ። አሜን። እህቶች በትዳር እንዳይቀመጡ ወይኔ የአባቶች አምላክ እግዚአብሔር እንዲህ ብሎኛል፣ ባፈራችሁበት ምድር አከብራችኋለሁ። አሜን። በተዋረዳችሁበት ሰፈር አከብራችኋለሁ። አሜን። እናንተን እያየው ታሪክ የሚቀየርለትን ቤት ያለው ይሄን ቤት እያየው ሃና ማርያም የሚባል ሰፈር ያለው አውዝ ሰፈሬ ነው ሃና ማርያም። አሜን። ዛሬ ጌታ ቤታችሁ ገባ። አሜን። ዛሬ ጌታ ጓዳችሁ ገባ። አሜን። ኑ አልማዝ ኑ ነይ፣ ኤልሳ ኑ ዛጋ ኑጣ አስጠጋልኝ። ከቤት ስትወጣ ስንት ብር ይዘህ ወጣ? 35 ብር። ታክሲ ስንት ከፈል? 25 ብር። ስንት ቀረ? ይኸው 10 ብር ነች። ይሄ 10 ብር ነው። አዎ አንተ ገንዘብ እኮ ታገኛለህ። በጣም አገኛለሁ። የምታገኘውን ገንዘብ ሰይጣን በብዙ አባስቶ ነው የሚወስድብህ። በቃ አሁን ስትታይ ትልቁ ጭንቀት ዕዳ ነው። ዕዳ ነው። አሁን አንተ ብር ብትሰጠኝ፣ አሁን 50 ሺህ ብር ብትሰጠኝ እንዴት እንደሚሆን አላውቅም። 150 ሺህ ብር ዕዳ ይኖርብኛል። ስትወስደው ተባስቶ ዕዳ ነው የምትገባው። ዕዳ ነው የሚሆንብኝ። ሰርቼ ሳገኝ ዕዳ ነው የሚሆንብኝ። አሁን ሰርተ በቃ የለም። ትሰራ የነበረው ታክሲ ነው። ታክሲ ሰራ ነበረው። አሁን ግን ስራ የለም። የምትጦረው ከወተት ነው። ያለ ንብረት ሁሉ ተበልቷል። የለም። አሁን ዕዳ እያስጨነቀ ነው። እኔ ቃል አውጥቼ 10 ሺህ ብር ጸልዬ እሰጣለሁ፣ በሚሊዮን ይባዛል። አሜን። ውጡልኝ። ተነስ። አንተም ገንዘብ ታገኛለህ፣ በረከት የለም። የአንተም ጭንቀት ምንድነው? ገንዘብ ማጣት። ገንዘብማ ከሚበቃ በላይ ነው የምታገኘው። እውነት ነው። አንተ ገንዘብ ቀልደህ እኮ ነው የምታገኘው። እውነት ነው። እውቀት ስላለ እውነት ነው። በተሰጠ እውቀት ገንዘቡን ታገኘዋለህ፣ ግን ገንዘቡ በረከት የለውም። እውነት ነው። ሁለተኛ ከሞት እግዚአብሔር ያስመለጠ ሰው ነህ። እውነት ነው። አሁን ያንተ ጭንቀት ጌታ ሆይ በረከት፣ ሁለተኛ ትዳሬ ይስተካከል ነው። እውነት ነው። ሶስተኛ አሁን የምትኖረው ዋጋ እየከፈልክ እያገኘ ሁሉ ነገር ጨለ እያገኘ ባዶ እያገኘ ቀዳዳ ኪስ። እውነት ነው። አንተን እያየው ብኩን ይሁን ተብሎ የተደገመበትን ሰው አማራ ክልል ነው ማየው። አማራ ክልል አይና መጣው። ከዛ ኮዬ ገባው። እውነት ነው። ኮዬ መጣውና የታገተ ሰው አየው። ከሞት መካከል እግዚአብሔር ሲታደገው አየው። ይሄን ሰው እያየው ማን ነው ብዬ ጌታን ስጠይቀው አማራ ክልል ተደገመበት። ኮዬ ሰርቶ ሰው እንዳይሆን በክራይ ይጨነቅ፣ ሶስተኛ አግኝቶ እንዳይባረክ፣ ከዛ ህይወቱ ደግሞ በጠላት እጅ እንዲሞት ታግቶ የተረፈ ሰው እያየው ጌታቸው የሚባል ያለው እኔ ነኝ። በእግዚአብሔር ስም እኔ ነኝ። እውነት ነው። እኔ ነኝ። የት ነው የምትኖረው? የሚኖረው ኮዬ ነው። ታግቼ ነበረው አማራ ክልል። አያችሁ፣ በነዛ ታግቼ ነበረ። የት ክልል? አማራ ክልል ወሎ ውስጥ። አውቃለሁ። እኔ አታውቅም። አማራ መሄድን አውቃለሁ። አታውቅም። መታገትን አውቃለሁ። አታውቅም። ስምህን አውቃለሁ። አታውቅም። ማን እየነገረኝ ነው? ጌታ እየተነገረ። ምን አይነት ማን ነው ስምህ? ጌታቸው። ለጌታቸው አለማየሁ ምንድን ነው? አባቴ ነው። በእግዚአብሔር ስም እኔ እንደ ነብይ አይቻላቅም። አይቻላቅም። እንደ ነብይ በሞት ብዙ ቦታ ተንከራትቻለሁ። እንደ ነብይ አይቻላቅም። በፍጹም አይቻላቅም። ብዙ ቦታ ተንከራትቻለሁ። ብዙ ነቢያቶች ጋር አይቻለሁ። በፍጹም እንዲህ አይነት ሰምቼ ማይቼ መላክ በራሴ እንዲመጣል ብዬ አልጠበቅኩም። ዋው! ምን አለ አንድ ሰው አሜን ቢለኝ። ውሰድ አንተ በደንብ አሜን ብላ። አሜን። አይዞህ ናውጣ ሂድ እዛ ጋር
ሲተነስልኝ አንተን እያየው እድገት የሚጨመርለትን ሰው አየው። እድገት የሚጨመርለትን ሰው እያየው አሜን። አንድ የፖሊስ አባላ ያለው ከዛ ትንሽዬ ማረጋ ያለው ይሄንን ማረግ እያየው እንድሪያስ የሚባል ሰው ሃሌሉያ አሜን። ሁለተኛ ቤቱን ጠላት ሰላም ያሳጣውን ሰው ቤቱን ጠላት ደስታ ያሳጣውን ሰው ሌላው ሰርተ እንዳትባረክ በረከት አሁን ሰው ሲያይ ሰላማዊ ጤና የለም እረፍት አሳጥቶ ሰይጣን ጥፋ ጥፋ ነው የሚለው ሀገር ልቀቅ ጥፋ ጥፋ ነው የሚለው ጌታ አይጠፋም ማለት አሜን። አንተን እያየው ያንተን አባት አይና ከዛ ይሄን ሰው እያያለው ያንተን አባት እያየው ከዛ ይሄን ሰው ሳየው ጓደኛ ነው እንጂ አባት አይደለም። ግን አባት ያንተን አባትና የሱን አባት ሳስተያይ ያንተን አባት ሲሳይ እያየው ይሄን ደግሞ ሲሳይ የሚባል እውነት ነው። ሃሌሉያ ኢየሱስ ወይኔ ሃሌሉያ ኢየሱስ። ይሄን እያየው ደግሞ ብዙ ህዝብ የሚመራ ሰው ያለው መቼም እኔ 99 ልበልና 100 ልበል ያ ሰው የለም። አዎ አሜን አሜን ይኸው አሜን አሜን። ያ ኢየሱስ ክብር ላንተ ኢየሱስ። ብዙዎችን የሚመራ ሰው ብዙዎችን የሚያስተዳድር ሰው ኦ ሃሌሉያ። ሰይጣን ግን ወደ ታች እጅግ ትልቅ ፖዚሽን የነበረ ሰው ሰይጣን ግን ወደ ታች ካንተ ኋላ ትናንት ያስተማርካቸው አንተ ላይ አለቃው ነው። እውነት ምንድነው የምትሰራው? ስራ የለም አይደለም። ስራ መጀመሪያ ፖሊስ ኦፊሰር ነኝ። ፖሊስ ኦፊሰር አንተስ? እኔም ፖሊስ። እውነት ማነው አባትህ? ሲሳይ። ማነው ስምህ? ሲሳይ። ሲሳይ። ከዛ አንድ ታደሰ የሚባል ሰው ያለው የአባትህ አባት ጅማ ነው። ጅማ። ኦ ሃሌሉያ። ኧረ ሰው የለም። አንድ ሴት እያየው የአባቷ ስም መኩሪያ የሚባል ያለው አዎ አዎ ባለቤቴ ነች። ሃሌሉያ ኢየሱስ ኩራሚ ዳበነ አሜን። ኧረ አንድ ሰው ጮኸ አሜን አይልም? አሜን ኢየሱስ። ምን አወጡ ይባላል? ጡረታ አወጡ ልበል። በቃ መውጣት በማይገባ ከዛ የተነሳ ጤና የለም። አሁን ሰው ሲያይ ሰላማዊ ገንዘብም የሚያልቀው በሕክምና እውነት ነው። እንዲህ ያለኝ ጌታ ከዚህ በኋላ አንዳች አይወጣም። አሁን በነፃ ይፈወሳል። አሜን። ኧረ ሰው የለም። አሁን በነፃ ይፈወሳል። አሁን ይፈወሳል። አሜን። ቆይ ጥላውን የሚባል ሰው ታውቂያለሽ? ባለቤቴ ነው። አዎ አሜን ኢየሱስ። ኧረ ተኝታችኋል። ጥለኝ ይኸው እዚህ ጋርም ይኸውልህ እሷ ባልና አንተ እንግዲህ ሞክሼ ናቸው። ክብር ላንተ አባት ሆይ። ቤትም ትዳርህም ጤና የላት፣ አንተም የለ ታማሚ፣ ገንዘባችሁ የሚያልቀው ሕክምና ግን ምንም ውጤት የለም። ዛሬ ግን እንዲህ አለኝ፣ ለአንዴና ለመጨረሻ መጣል የሚገባን እዚህ ቤት ጥለህ ትወጣለህ። አሜን። ምን አለ አንድ ሰው አሜን ቢለው? አሜን። አንተ ለሰው የኖርክ ሰው እኮ ለብዙዎች መንገድ ለብዙዎች በር የሆንክ ሰው። አሁን ግን ሁሉም ጀርባ የሰጡ እውነት ነው። በጣም ፍቅር አለክ፣ ሰው ይወዳል፣ ለሰው በጎ ሐሳቢ ነህ። ግን ዛሬ ነገር ሲበላሽ ሁሉም ተቀየሩብህ። ጌታ ግን እኔ አልቀየርም አለው። አሜን። እኔ አልቀየርም አለው። እኔ አልለወጥም ይልሃል። የድሮውን ዘመን ምክር የነገርኩህን እፈጽማለሁ ይልሃል። ተስፋዬን በልጄ አጸናለሁ ይልሃል። አንድ ሰው ለኔ ነው ያለ አሜን ይበላ። ዛሬ ከኃይሉ ላይ መርገምቸው ከአባት አባት አዎ ኃይሌ አሜን። ኧረ ሰው የለም፣ ኧረ ሰው የለም። አሜን። ተኝታችኋል። አሜን። ልውጡልኝ እዚህ ጋር ዛሬ ታድሳችሁ ነው የምትሄዱ። አሜን። ምን ሆናችሁ? እስቲ ተነሺ። አንቺን እያየው አንድ አባት ከዛ በኋላ አያት፣ ይሄ ይርዳው የሚባል ሰው ያለው አያቴ ነው። አያቴ
ዛሬ ባንቺ እዚህ መገኘት ምክንያት ሀብታሙ ነፃ ይወጣል። ይኸው ተኝታለች። አሜን። ማን ያልኩት? ሀብታሙ ባለቤቴ ነው። ባለቤቴ ነው። አሜን። አረ የታሰርሽበት ገመድ ከአባቴ ዘር የሚመጣ ከሽፈራው ላይ አሁን ይገለበጣል። አይ አሜን አሜን እቺ አሜን። ሰላም ነው። ሰላም ነው። ቁሚልኝ እስቲ። እኔ አንቺን እያየው አንድ ብርሃኑ የሚባል ሰው ያለው አያቴ ነው። አያቴ ነው። ከዛ አንድ ካሳውን የሚባል ደግሞ ያለው አባቴ ነው። ከዛ አንድ ሌላ ሴት እናት እያየው ደግሞ አበበ የሚባል ያለው አባቷ ነው። የምንሽ? የእናቴ ታስራን ያለችው ቤት። አዎ። በእሷ ምክንያት አንቺም ታስረሻል። በጣም አሁን ነፃ ትወጫለሽ። አሜን። ኢየሱስ ምንድነው? ዛሬ ለብዙዎች ማረፊያ፣ ለብዙዎች ከለላ። አረ ሰው የለም እኮ ለብዙዎች እረፍት ትሆናል። ውሰድ በደንብ አሜን ብላ። ኃይሉ የሚባል ሰው ታውቃለህ? አውቃለሁ። ምን ነው? እኔ ነኝ። አይዞ መታጣቀም እዚህ አላውቅም። እንደዚህ ተገልግለ ታውቃለህ? አላውቅም። የመጀመሪያ ነው። የመጀመሪያ ነው። ኃይሉ የሚባል ሰው ምንድን ነው ላንተ? እኔ ነኝ። ታውቂዋለሽ? ያንቺ ልጅ ነው? አዎ። ዋው! ከዛ አንድ ደግሞ ትዕግስት የምትባል ሴት እኔ ነኝ። እኔ ነኝ። ወይኔ እስቲ ተነሺ። ፒኑኤል የሚባል ሰው ታውቂያለሽ? እኔ ነኝ። እኔ ነኝ። ዋው! ኧረ ሰው የለም እኮ እዚህ ቤት። ለፒኑኤል ተስፋዬ የሚባል ምንድን ነው? አባቴ ነው። አባቴ ነው። እኔ ለምን ዋህ አልክ? Just got surprised. ኧረ እግዚአብሔር ዘንድሮ ሰርፕራይዝ ያደርጋቸዋል። ምን አለ አንድ ሰው ጮኸ አሜን ቢለኝ። አሜን። ንውጥ ወደዚህ ጋር ያችሁ ልክ እኔ ስናገር እሱ ዋው ይላል። እግዚአብሔር ያስገርማል ዛሬ። ምን አለ አንድ ሰው አሜን ቢለኝ። ዋው! ይኸው ከተያዛችሁበት ነገር ሁሉ እናንተም ዛሬ ዘሮቻችሁ አሜን። እናንተ እኮ እግዚአብሔር ብዙ እድል የሰጣችሁ ሰዎች፣ እውነት ነው። ግን ሰይጣን ወደ ኋላ። እውነት ነው። ይሄ ደግሞ መርገም ኢየሱስም ኃይሉ ነው። ከዛ ያንቺን አባት አያት ያለው ኃይሉ የሚባል ደግሞ ኃይሌ ከዛ ደምሴ የሚባል ሰው ያለው አያቱ ነው። አያቴ ነው። አያቴ ይኸው ሕያው አምላክ እግዚአብሔር እንደዚህ ብሎኛል። እኔ ታማኝና እውነተኛ አምላክ ነኝ። አሜን። በሕይወታችሁ የገባሁትን ተስፋ እግዚአብሔር የነገርኳችሁን ቃል ኪዳኔን እፈጽመዋለሁ ይለኛል። የነገርኳችሁን እግዚአብሔር ተስፋዬን አጸናዋለሁ ይለኛል። አደርገዋለሁ ይለኛል። እግዚአብሔር እሰራላችኋለሁ ይለኛል። ወይኔ ዛሬ እጆቻችሁን ዘርጉ ወደ እነዚህ ሰዎች። አይዞሽ ማሚ፣ የልጆችሽን ክብር ነው የምታየው። ይኸው የልጆችሽን ደስታ፣ የልጆችሽን ስኬት፣ የልጆችሽን ከፍታ፣ የልጆችሽን በረከት፣ የልጆችሽን እድገት፣ የልጆችሽን ልቀት፣ የልጆችሽን ታላቅነት እግዚአብሔር ያሳይሻል። አንድም ከልጆችሽ መካከል ተራው ነው የሚጠፋ አይኖርም። አንድም ጨለማ የሚበላው የምድር ስበት የሚይዘው ምናምንቴ ሆኖ የሚቀር አይኖርም። አሜን። ነህምያ ስለ እስራኤል ቤት በጨወ ጊዜ የፈረሰውን የእስራኤልን ቅጥር እግዚአብሔር እንዳደሰ። አሜን። እንደናንተ ስህተት እንደናንተ ድካም አይደለም። እውነት ነው። እግዚአብሔር አልፎ ዛሬ ያቆማቸዋል፣ አልፎ ያከብራቸዋል፣ አልፎ ይረዳቸዋል።
አልፎ ይደግፋችኋል። አልፎ ሞገስ ይሆናችኋል። አልፎ ስራችሁን ይሰራላችኋል። አልፎ እግዚአብሔር ነገሮቻችሁን ውብ ያደርግላችኋል። ዋው! ዘርጉን። አይዞሽ ማሚ። ዛሬ ተዘጋጁ። አንድ አባት የአባት አባት ዓለም የሚባል ሰው ያለው አባት ነው። አባቴ ነው። ይሄን መርገም ህይወትን ዋጋ ያስከፈለ ሰይጣን ህይወትን ከዛ ሐዘን ከዛ የሚቀሰር ቀስት ሁለተኛ የተዘጋጀ ሌላ ክፉ ድግስ አለ። ይሄ መጨረሻው 8202 ብሎ የሚጨርስ ስልክ ያለው ከዛ 3711 የሚል ቁጥር ያለው 1137 የኔ ነው። ይኸውላችሁ እኔም አየው አውሮፓ ምድር እኮ አዎ እውነት ነው። ወይኔ ኧረ ሰው የለማ እዚህ ቤት ዘርጉልኝ። አሁን ላል ይሄን ሰውዬ ስሙኝ፣ በቁሙ ሰይጣን ጉድጓድ ቆፍሮ ሊቀብረው ነው። በምኑ? በቁሙ በህይወቱ ያለ ጉድጓድ ቆፍሮ በህይወት ሳለ ኤው ከዚህ መልስ ቀብሮት ነው ማየው። ከዚህ መልስ ተቀብሮ ነው ማየው ይሄን ሰው አንገቱን ብቻ። ከዛስ ይሄ ሰውዬ የሚመጣው ሁሉ እየመጣ ቢመታው ራሱን ምንም ማድረግ መከላከል አይችልም። እና ይሄ በህይወቱ ሳለ ግን የተቀበረ ሰው ነው። ይሄን የተቀበረን ሰው እያየው አፈር ውስጥ ከዚህ መልስ አፈር ውስጥ ገብቶ አይና ከዛ አንገቱ ብቻ ነው ማየው። ሲቀልዱበት አያለው። ይሄን እያየው ማየው ይሄን ሰው እውነት ነው። በጣም እውነት ነው። ሰርቶ ባዶ ደክሞ ባዶ ለፍቶ ባዶ ሁለተኛ ንብረቱ እንዲበላ እውነት ነው። እምቢ አባት እውነት ነው። አሁን ጌታ አሁን በደንብ ስማኝ፣ እኔን ብቻ እየኝ። አሁን ይሄ መንፈስ አሰራር ሲስተም ነው። በህይወቱ አለ ግን ይሄ የሞተ ሰው ነው፣ ተቀብሯል። እውነት ነው። ኮፍያውን አውልቀውና እኔን ይሄኝ ማነው ስምሽ? ናት። አባቴ ግን መንገሻ ነው። በዛ ሰዓት ዛሬ የነብዩ አይን እኔ ማታ አለበት ብዬ የጻፍኩ እያለ ነው እንት ተጠራይ ማለት ነው። ወይ ደንግጬ እሺ ጠብቁኝ። እሺ ቁሚልኝ። ይሄን አይንን ይሄን ክፈትን ነው እዩት። ላሊ ጉበድ ተቃጠል። እዩት አሁን እንዴት እንደሚያጓራ እዩት። ተቃጠል እየተቃጠልክ እዩት። እየተቃጠልክ ይሄ የጅም መንፈስ ነው። ሁለተኛ በቁሙ ሰው እንዲሞት የተሰራ ድግምት ነው። ዛሬ ይፈርሳል። ከህይወታችሁ ላይ ዛሬ ይፈርሳል። ተቃጠል እዩት። ተቃጠል እያጓራ እዩት። እያጓራ እንደ ጅብ እየጨውክ ቶሎ እንደ ጅብ እየጨውክ እንደ ጅብ ነው ያልኩህ። እንደ ጅብ እዩት። እያያችሁት ነው። እዩት። እንደ ጅብ ዙር፣ ወደዚህ ዙር። አሳይ። አሁን እንዳረከው ምላስን እንዳረከው አሳይ። ቶሎ በል። እንደ ጅብ እዩት። እንደ ጅብ እዩት። አረ የተቀባ ሰው ይኑር። ተቃጠል። ላልቴ እየጨውክ እንደ ጅብ እዩት። ሄላ ታሶባዲያ ያለ ጊዜያችሁ ሊወስድ ዛሬ በሕይወታችሁ ጠላት የመከረው አውሬ ገለበትኩት። አውሬ ዛሬ ገለበትኩት። ከቤታችሁ ላይ ገለበትኩት። ከትዳራችሁ ላይ ገለበትኩት።
ከልጆቻችሁ ላይ ገለበጥኩት። እዩት እዩት እዩት። አያችሁ የሚያደርገው ላልቴ ላሊ ኢራካሶባ ዲያሎስ ያንቤ አጠገብ ያለውን ሰው እግዚአብሔር የድሮውን ዘመን ምክር በሉት የነገረህን ቃል ኪዳን ይፈጽመዋል ይፈጽመዋል። አሜን። ጀድቤ ደግ ማሚ ሌቶ ሰባ አንቺ ሃሌሉያ አሜን። ጀድቤ ኢየሱስ ጎፍታዳ ኢየሱስ ጎፍታዳ እዩት እዩት እዩት። ንገረው ሄይ በለው ሄይ በሕይወት ላይ በሎት ጠላት የመከረው ክፉ ምክር ዛሬ ውድማ ይሆናል። ውድማ ውድማ ይሆናል። ተቃጠል። እዩት 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 እዩት። እያያችሁት ነው። አሳይ ወደዛ ዙርና አሳይ ወደዛ ዞር አሳይ። እዩት 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 እዩት። አየው ተቃጠል። ጉበድ መቃ ኢየሱስ ክርስቶስ ጉበድ። እዩት 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 እዩት። አንተ አውሬ፣ አንተ ጅብ፣ የሞት መንፈስ፣ ሙታን ጠሪ አውሬ አውሬ፣ በዘመኑ የቀለድክ፣ በሕይወቱ የቀለድክ፣ በኑሮ የቀለድክ፣ እየተቃጠልክ 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 እዩት። አያችሁ ጭንቅላቱን ምን እንደሚያደርግ? ከዚህ መልስ ነው። አያችሁ አይደለ? እዩት እዩት። ያዞረዋል፣ ማታ ማታ ያዞረዋል። እየተቃጠልክ የማስን ፈጽመ ወደ ሲኦል ትሄዳለህ። አሁን ዘመኑን በል። አሁን ተናገር ቶሎ። ዘመኑን በል። ተናገር ቶሎ። ዘመኑን በል። ዘመኑን በል። ሕይወቱን፣ ቤተሰቡን፣ ትዳሩን፣ በረከቱን፣ ሁሉ ነገሩን ለቅቄ ላልመለስ፣ የገባበት ላልገባ፣ የገባበት ላልገባ፣ የደረሰበት ላልደርስ፣ ወደ ሲኦል ስለተዋረድኩ ስለተዋረድኩ ዳግም ላላየው ወደ ሲኦል እሄዳለሁ። ሶስት ጊዜ እንደ ጅብ ጭውና ጥለው ሂድ። እንደ ጅብ እንደ ጅብ። ሁለተኛ ለመጨረሻ ሮባናስ ታና ካማንዶ ሊባዲሮ ኒካባንዶ ረሃዲና ለበሻማ ቤና ካማስታ ሄናሎቪያኖስቶ ልባርካችሁ ልባርካችሁ። ያለ ጊዜያችሁ ጠላት በሕይወታችሁ ላይ ከእንግዲህ አይቀልድባችሁ፣ አያጠፋችሁም፣ ዋላ አያስቀራችሁም። ጌታ እንዲህ ብሎኛል፣ ለድሃ አደጉ መጠጊያ፣ ወገን ለሌለው እኔ ከውሽንፍር መሸሸጊያ ማምለጫ እሆናችኋለሁ። አንድ ሰው ለኔ ነው ያለ አሜን ሲል ይሁን። ዶላ ካስቲያዶቦ በኢየሱስ ደም ይሄ ሰው ከዚች ማይክሮ ሰከንድ ጀምሮ ሌላ ሰው ይሁን፣ ሌላ ሰው ይሁን፣ ሌላ ሰው ይሁን፣ ሌላ ሰው ይሁን በኢየሱስ ደም። ከይ ተው ራሱ ይነሳ እንጂ ራሱ ይነሳ። ኑጌ አከም ጅርቱ ፈያ ፈያ ገለተዋ
ከይ ወይ ገለታዋ ከይ ረኮኒ ቸርችን እንዴት ነን ገቡ የትም አልሄድኩ ቦታ የለም ቸርች የትም ቦታ ቆጥሬ ወደ 35 ምናምን ቸርች ቆጠርኩት የትም ያልሄድኩ ቦታ የለም በጣም ተሰቃየሁት እንቅልፍ የለኝም ሌሊት እንደዚህ ያደርኩ ነው ዝም ብዬ እየሰማችሁ ነው ሌሊት ምን የለኝም ምን አልኳችሁ ቅድም አያችሁ መንፈሱ ይዞት ነው የሚዞረው ዛሬ ግን ተሰበረ አሜን በፈይቴታ አሜን በኢየሱስ ደም ከዚህን ሰዓት ጀምሮ የዚህ ሰው ጤንነቱ ሙሉ አሜን የዚህ ሰው ሰላሙ ሙሉ አሜን የዚህ ሰው ህይወቱ ደስታው ሙሉ አሜን ሁሉ ነገሩ ዛሬ ሙሉ አሜን የትኛውም አይነት ክፉ በዘመኑ እድል አይኖረው አሜን የዚህ ሰው ታሪክ የዚህ ሰው ህይወት አሜን የተቀየረ ይሁን አሜን ሌላ ሰው አድርገው በኢየሱስ ደም አሜን አንድ ደርዘን ውሃ አምጪልኝ ቆይ ለአንዴና ለመጨረሻ ሊታጠብ የሚገባው ነገር ሁሉ ከዘሩ ይታጠብ አሜን ሌላ አዲስ ሰው ይሁን አሜን ሌላ አዲስ ሰው ይሁን አሜን ታሪኩን ቀይር አሜን በኢየሱስ ደም አሜን ኤንዋ ሻወር ቤት ሙሉ ይሄ ውሃ እስኪያልቅ ድረስ ልብስህን አውልቀ ታጠብና ሌላ አዲስ ሰው ሆኖ ይምጣ አሜን በኢየሱስ ስም አሜን 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 ኢየሱስ አሜን 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 እጆቻችሁን ዘርጉልኝ ጥሌ ኤልሳ አቤት እሺ ቆይ አሁን ለእናንተ ጸልያለሁ ተነሽ እስቲ ያንቺ አባት ማን ነው መንገሻ የሚባል ሰው ታውቂያለሽ አባቴ አባይነሽ የምትባል ታውቂያለሽ እህቴ ታዲዮስ የሚባል ታውቂያለሽ ቴዎድሮስ ወንድሜ አንቺን እያየው አሁን ያው ከተማ ሲወጣ እንትኑ ተቀይሯል ግን ጉለሌ የሚባል ክፍለ ከተማ ያለው አለ መኖሪያዬን የት ጉለሌ ለምን ሳቅሽ አንቺ አይ አንድ ሰፈር ነን ጎረቤት አንቺም ጉለሌ ነሽ ያንቺ ሃይማኖት ኦርቶዶክስ ነው ከዚህ በፊት ታመሽ ጸበል ውስጥ ነበርሽ መሰረት የምትባል ታውቂያለሽ እኔ ነኝ ወይኔ ለምን ደነገጥሽ ስምሽ ሲጠራ አንድ ሚስጥር በኋላ ነግርሻለሁ ሚዲያ ስለሚተላለፍ አንዳንድ ሰዎች ይሄንን ይይዙትና ቲክቶክ ላይ መሳቂያ ያደርጋሉ አንቺ ጸበል ውስጥ ታመሽ ገብተሻል ጸበል ውስጥ ደግሞ የተገናኘሽው አንድ ልጅ አለ እሱም ታሞ ይመጣ ይሄን ሰው ያገናኘሽ ሌላ ሰው ነው ደላላ ማለት ነው ጆሆባ ጃራ አይዞሽ ከዛ አንድ አባት አይና አልፌ ሌላ አባት አያት አይና አንድ ተካ የሚባል ሰው ያለው አያቴ ነው አያትሽ ነው ከዛ ዳዊት የሚባል ሰው ያለው ይሄው ልጅ ነው አሁን ምታወሪው ወይኔ ኧረ ሰው የለም ኧረ ሰው ምን ይልሻል እሱ እንደው አንድ ብንሆን አብረን ብንኖር ይልሻል አንድ አትሆኑ ሄይ ኢላና ካራዶቦ ኧረ ሰው የለም እዚህ ቤት አቅሻለሁ እንዴ ነኝ አታውቂኝ ማን እያወራ ነው አሁን ያለው እግዚአብሔር ኤው ከእግዚአብሔር ሐሳብ ውጪ ህይወታችሁን ለማበላሸትና ለማጨንገፍ የሚመጣ ክፉ ዛሬ ይሸኛል አሜን ንገሩት ይሸኛል ከመንገዳችሁ ይሸኛል ከቤታችሁ ላይ ይሸኛል ከትዳራችሁ ላይ ይሸኛል ከቤተሰቦቻችሁ ላይ ይሸኛል ካሽተፌ አቤት ምን ይዘት ሄዳል ቅባት በቀረ ዘመን እግዚአብሔርን እያከበር ቅድሜን ትጨርሳል አሜን አሜን ከዚህ በኋላ የምታገለግለው ደግሞ እዚህ ቸርች ነው አሜን አሜን በልዩ ኃይል አሜን በልዩ ሞገስ በልዩ ጸጋ
በልዩ ክብር፣ በልዩ ዕውቀት። አረ ብዙ ሰዎች እንደ አስቴር የሚታሰቡ ሰዎች አሉ። ዘንግ የሚዘረጋላቸው አሉ። እግዚአብሔር በጠላት በአሕዛብ ፊት ሞገስ የሚሆናቸው አሉ። ለንጉሥ ዘውድ የሚያረጋቸው አሉ። አሜን ጀድሜ ኢየሱስ ጎፍታዳ ኢየሱስ በረበረንጅረ ኢየሱስ ፈይሳዳ ኢየሱስ ሞቲዳ አሜን ጀቱ ጅራ ኢየሱስ ዘርጉ። አንድ ጊዜ መሬት ይልዘል ዘርጉልኝ። ሕይወታቸው ከእድሜ ሲቀጥል እያየው ኃይላቸው ሲታደስ እያየው አሜን። ከአባት ዘር የሚመጣ ከአባት አባት ከታረቀኝ ላይ ዛሬ ኢየሱስ እውነት ነው። ይህን ሰው እያያችሁት የአባት አባት ማን ነው? ታረቀኝ። ኧረ ጉድ ነው፣ ጉድ ነው ዛሬ በኢየሱስ ለኔ ተአምር ነው። አዲስ እንደተፈጠርኩ ነው ማስበው። እኔ አዲስ እየተፈጠርኩ ዛሬ በእውነት እግዚአብሔር ሰው አዲስ እየተፈጠርኩ ነው ዛሬ በትክክል። እኔ በህይወት ተቸግሬያለሁ፣ በጣም ለፍቻለሁ፣ ግን አልተሳካልኝም። በጣም ለፍቻለሁ፣ በረሃም ለፍቻለሁ፣ ጅቡትም ለፍቻለሁ፣ አልተሳካልኝም። ዛሬ ግን ለኔ አዲስ ቀኔ ነው። ብዙ ለፍቻለሁ፣ ብዙ ታግያለሁ። ወይኔ አንድ ጊዜ እኔ መሬት ይዤ ለነሱ ስጸልይ እናንተ እጅ ዘርጉልኝ። እዚህ ስፍራ ላይ ያላችሁ ሰዎች ሕያው አምላክ እግዚአብሔር ምስክሬ ነው። የሰባ ግብዣ ከፊታቸው አለ። አሜን አሜን። ማሚ አሜን አቲም አሜን። ምን አለ? ሰባ አሜን። የሰባ ግብዣ አሜን ከፊታችሁ አለ። እግዚአብሔር ያዘጋጀላችሁ የከበረ ነገር አለ። አሜን። የሚበልጥ የተዘጋጀ ነገር አለ። የሚበልጥ የተሻለ ነገር አለ። ዘርጉ እጆቻችሁን። የአባቶቼ አምላክ የነቢያት የሐዋርያት አምላክ ዛሬ በወንድሜ በኃይሌ አሜን ኢየሱስ በእናቴ በትጌ በእናቴ በሃና በእህቴ እግዚአብሔር ሆይ በአልማዝ በኤልሳቤጥ እጸልያለሁ። በወንድሜ በጥላውን እግዚአብሔር ሆይ በወንድሜ በቢዲያም እጸልያለሁ። በእህቴ እግዚአብሔር ሆይ በቢዴን እጸልያለሁ። በቤተሰቦቿ የነሱ በሆኑ ዘር ማንዘር ላይ በፊትህ በጠራቸው ልትሰራላቸው በወደድክ በእህቴ በትዕግስት በእህቴ በብላቴናዋ በሐሴት እጸልያለሁ። በእህቴ በስርጉት በቤተሰቧ በትዳሯ ላይ እጸልያለሁ። በእናቴ በኤልሳ እጸልያለሁ። በተፈሪ እጸልያለሁ። ከዚህች ሰዓትና ሰከንድ ጀምሮ በአስቴር እጸልያለሁ። በሰላማዊት ሕይወት እጸልያለሁ። በወንድሜ እግዚአብሔር ሆይ እጸልያለሁ። በወንድሜ አባ ከዚህ ሰዓት ጀምሮ በሲሳይ ሕይወት እጸልያለሁ። በወንድሜ በእንድሪያስ እጸልያለሁ። በምንተስኖት እጸልያለሁ። በጌታቸው አባ ኦ ሃሌሉያ እጸልያለሁ። በወንድሜ በአባቴ በሲሳይ ሕይወት በጤናው በትዳሩ ላይ እጸልያለሁ። በቤተሰቡ ላይ እጸልያለሁ። የነሱ በሆኑ ልጆቻቸው ላይ እጸልያለሁ። በስራቸው ላይ እጸልያለሁ። በትዳራቸው ላይ እጸልያለሁ። አባ እጸልያለሁ። ኢየሱስ ሀገር ውስጥም ከሀገር ውጭም ባሉ የነሱ በሆኑ ፋሚሊ ላይ ከዚህ ሰዓትና ሰከንድ ጀምሮ ታምራት ይሁን። አሜን። አባ ታምራት ይሁን። አባ ታምራት ይሁን። አሜን አሜን። አባ ንጉሥ ዳዊት በመዝሙር 119:73 ላይ እንዲህ አለ፣ እጆችህ ሰሩኛል፣ እጆችህ ደግሞ አበጃጁኛል። ከዚህ ሰዓት ጀምሮ የነሱን ነገር ያንተ እጅ እንዲሰራው፣ የነሱን ነገር ያንተ እጅ እንዲያበጃጀው፣ ስራቸውን፣ ጤናቸውን፣ ትዳራቸውን፣ የልጆቻቸውን ሕይወት፣ የቤተሰቦቻቸውን ዘመን እንዲያበጃጀው ጸልያለሁ። አሜን አሜን። እጸልያለሁ። አሜን እጸልያለሁ። እጸልያለሁ። በጌታ በኢየሱስ ስም ነገሮቻቸው አሁን ይስተካከል። አሜን። አረ ይስተካከል። አረ ይስተካከል። አሜን አሜን። አባ ቃል አወጣለሁ። አሜን። እንዲህ ይላል መጽሐፍ። የሚገርመው ነገር ባሪያ ከሕግ ሥርዓትን እማራለሁ ከትእዛዝም አልሳቱማል። አቤቱ ይልና ጽዮንን በውዴታ ሰማምራት፣ ለኢየሩሳሌም ቅጥሮች ቅርጽ ስጣቸዋል። ጥሌ ያላማሩ ነገሮችን ሁሉ እግዚአብሔር ውብ ያደርጋቸዋል። አሜን። ያልተስተካከሉ ነገሮቻችሁን እግዚአብሔር ኃይል ያስተካክላል።
አረ ያስተካክለዋል። አሜን። ትዕግስት ያስተካክለዋል። ጥላውን ያስተካክለዋል። አሜን። እግዚአብሔር ያልተስተካከሉ ነገሮቻችሁን ያስተካክላል። አሜን። የቤተሰቦቻችሁን ያስተካክላል። አሜን። የእናንተ የሆኑትን ዘር ሐረግ ነገራቸውን ያስተካክላል። አሜን። አሜን። አሁን የራቀ ነገራቸው እንዲቀርብ አሜን። የእናቴ የእህቴ ያና የእናቴ የአልማዝ የቤተሰቦቿ የእህቴ ኤልሳቤጥ የቤተሰቦቿ የእህቴ የሃንቾ እግዚአብሔር ሆይ የሷ የሆኑ ዘር የባሏ የወንድሜ የቢንያም ከአባት ዘር የሚመጣ መርገም ከዓለም ላይ የነሱ ከሆኑ ዘር ሐረግ ላይ ስራት ከወንድሜ እግዚአብሔር ሆይ ጸልያለሁ። ከቢንያም ላይ ተጽዕኖ አንተን ጠላት እየተዋጋ ያለው በበሽታ ነው። አሁን እዚህ ቤት ጥለው ትሄዳል። አሜን። አሁን እዚህ ቤት ጥለው ትሄዳል። አሜን። አረ እዚህ ቤት አሁን ጥለው ትሄዳል። እግዚአብሔር ድንገተኛ ሞት በህይወት አይሆንም። ያለ ጊዜ ሰይጣን አይወስድህም ይለኛል። አይወስድህም። ዋው! አይወስድህም። አይወስድህም። በኢየሱስ ደም አይወስድህም። ያለ ጊዜ ጠላት አይበላህም። አሜን። አስጠጋልኝ ጲኑ ወይ እግዚአብሔር ለወግ ከዚህ በኋላ ለወግ ማረግ ለክብር ያደርግሻል። አሜን። ያደርግሻል። አሜን። አዎ ጠላት ብዙ ነገሮችሽን አበላሽቷል። የትላንትናው ታሪክ የትላንትናው ህይወት ላንቺና ለጌታ ይቀመጥ። ብዙ ዋጋ አስከፍሎሻል። ፌላሪቲ ነው። የፈረሰ የተበተነ ብዙ የተበላሸን ነገር አሁንም ስጋት ጌታ ሆይ እንዴት ይሁን? እግዚአብሔር አትፍሪን ያለው ይልሻል። አሜን። አትስጊ። አዎ አሜን። ብዙ አሁን እንደዚህ ሚዲያ ስላለ በኋላ ነግርሻለሁ። እግዚአብሔር እንዲህ ብሎኛል። ስሙኝ። ከፊተኛው ይልቅ አይደል ያለው? የዚህ የሁለተኛው ቤት ክብር ይበልጣል። የትላንትናውን የሐዘን አርጓል ጠላት ብዙ ነገሮችሽ። ያሁኑን ግን የክብር ያረግልሻል። ያሁኑን ግን እግዚአብሔር የደስታ ያረግልሻል። ያሁኑን ግን የምስጋና ያረግልሻል። ያሁኑን ግን የዝማሬ ያረግልሻል። ያሁኑን ግን የሐሴት ያረግልሻል። ያሁኑን ግን እግዚአብሔር የውዳሴ ያረግልሻል። ያሁኑን ግን የእግዚአብሔርን ታላቅነት የማውራት ያረግልሻል። አትፍሪ፣ አትፍሪ። ሰይጣን በፍርሃት እንድትመላለሽ ነገር አትፍሪ ብሎኛል ጌታ። ስራሽን እኔ እሰራለሁ። እኔ ያለው እግዚአብሔር ረዳሻለሁ፣ አግዝሻለሁ፣ አከብርሽ፣ ሞገስ እሆንሻለሁ ብሎ አልተውሽም ይልሻል፣ አልጥልሽም ይልሻል። አዎ ታያለሽ። አባ ከዚህን ሰዓት ጀምሮ የወንድሜ የኃይሉ ነገር ፈጥኖ ውብ ይሁን። አረ በለው፣ አረ ውብ ይሁን። አረ ይሁን። የቤቱ የቤተሰቡ የዘሩ እስራት አሁን ይፈታ። አሜን። የትኛውም የተበላሹ ነገሮቹ ሁሉ ፈጥነው አቅጣጫ ያገኙለት፣ ቅርጽ ያዙለት። ከዚህን ሰዓት ጀምሮ ይህ ሰው ለብዙዎች ያው ምስክር ምሳሌ እንዲሆን፣ ይህ ሰው ለብዙዎች ምስክር ያው ምስክር ምሳሌ እንዲሆን፣ እግዚአብሔር የማዳንን ስራ ታላቅነትን የሚያወራ እንዲሆን ከዚህን ሰዓት ጀምሮ ዓለም እንዳይበላው፣ ክፉ እንዳይበላው፣ የምድር ስበት እንዳይበላው፣ አውሬው እንዳይበላው፣ ጨለማ እንዳይበላው ቃል አወጣውኝ። ከዚህ ሰዓት ጀምሮ በቤትህ ጌታዊ የጸና አምላክነትን በምንም የማይለውሰው ታማኝነትና እውነተኛ መሆንን ደግሞ ድንቅ ሰሪ መሆንን እንድታሳየው ጸልያል። ከዚህን ሰዓት ጀምሮ ይህ ሰው ለብዙዎች መልስ ይሁን። ነገሮች ሁሉ አቅጣጫ የያዙለት አባ የማዳንን ስራ ለብዙዎች ተናጋሪ ይሁን። በኢየሱስ ደም እስራቱ ይፈታ። ከዘር የሚመጣ ማንኛውም መርገም ከህይወቱ ይሰበር። ነገሮች ሁሉ የቀኑ ይሁን። ጸለይኩኝ። ትጌ አትፍሪ፣ አታፍሪምና አትፍሪ አይደል? አትዋረጅምና አትደንግጭ። የመበለትን ዘመን ነው አይደል? የፍረትን ዘመን ምን ትያለሽ? ትረሻለሽ። እግዚአብሔር ያንን የጭንቁን ዘመን ያስረሳሻል። አሜን። አይ አሜን። አረ ያስረሳሻል። ያንን የሐዘኑን ዘመን ያስረሳሻል። ያንን የፍረቱን ዘመን ያስረሳሻል። ያንን የስቃዩን ዘመን ያስረሳሻል። አረ ያስረሳሻል። ዋው አሜን። 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 ትረሳለሽ አይደል? ከእንግዲህ ወዲህ ምን አታስቢ። የሲድ እግዚአብሔር ብሎኛል። አታስቢም። ፈጣሪሽ እርሱ ባልሽ ነውና ስሙም የሰራዊት ጌታ እግዚአብሔር እሱ
አየሽ እሱ ነው ባልሽ አሜን እሱ ነው አባት እውነት እሱ ነው አሳዳጊ እውነት ነው እሱ ነው ጠባቂ አሜን እንጂ አባት እንደሌላቸው ልጆች አልተዋቸውም ያለ እግዚአብሔር አይደል ያሳደገ አዎ እግዚአብሔር አለው ብሎኛል አሜን እኔ አለው አሳድጋለሁ እጠብቃለሁ እረዳሻለሁ በማዳኔ ደስ አሰኝሻለሁ አሜን አስተጋልኝ ትግስት ከእግሮችሽ ላይ ሰንሰለት ዛሬ ተበጠሰ አሜን ባካስቴቬኖንታ ኢየሱስ ኢየሱስ ናያዛት የስ ሂድ ያለ ጊዜ ልታጠፋት ይሁት ልክ ለሷ እየጸለይኩ የሞት መንፈስ ህይወቷን አስሮ ነው ክፉ 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 ተቃጠል የሚገርማችሁ ጸልዬ ልዘጋ ነበር ልክ እሷ ጋር ሲደርስ የሞት መንፈስ ህይወቷን ይዞ ነው ማየው ተቃጠል ናዲሲ አካዚ ጉበድ ጉበድ በቃ ኢየሱስ ክርስቶስ ነርካምባሲን አይ የሰማች አጠገባቸው ያለውን ሰው ነካ አድርጉት አታመልጥም የሚል ጠላት በሉት አትሄድም አትለወጥም ሰው አትሆንም የሚል ጠላት ያለ ጊዜ ሊያጠፋ የሚፈልግ ጠላት ዛሬ ይወድቃል እዚህ ቤት ዛሬ ይወድቃል ዛሬ ይወድቃል ዛሬ ይወድቃል ወጋስ ጉበት ተቃጠል ረከቲን አጠገባ ያለውን ሰው ነካ አድርገው ለቆ ለምኖ ይሄዳል በሉት ለቆ ለምኖ ይሄዳል ዛሬ ወደደም ጠላ ህይወታችሁን አስሮ ያለ ባይዘው እዚህ ሲወርቅ እኮ እዛ ቤት ያለ ሁሉ እባብ እየተመታ ትዳራችሁ ላይ የተቀመጠ እየተመታ ዋ እየተመታ ነው ሀሴት ጠለ ጉባን ዲሲ ፋይላ ሲረት ደሜን ጅራን ዲሲ ፋይላ ሲረን ጅራ አስታ ፋይላሲ ቆም እዚህ ጋር ሼሞ ሶስት ጊዜ በኃይል ድምጽ ጮኸ በታላቅ ድምጽ ጮኸ ወደ ሲኦል ትሄዳለህ እይበይ ጉባን እይደም ጋዲሲ ደም ባይ ቶክ ለባ ሰድ የክርስቶስ ኢየሱስ የደሙ ምልክት የእግዚአብሔር ኃይል የእግዚአብሔር መንፈስ በላይ ላይ ይሁን አሜን በኢየሱስ ደም ምልክትን አስቀምጥ አሜን 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 ጋሽ ተፈይ አሜን እንደ ልጅነት ወራት ኃይል ይታደሳል አሜን ይው የእግዚአብሔር ኃይል የልጆቹ አእምሮ ይከፈት የልጆቹ አእምሮ ይከፈት አሜን አውሬ አይበላቸው አሜን ክፉ አይበላቸው አሜን ሻካፓ ሱሜማ yes ሼሌፓካፓ and ረሚጋላ ባሻካፓ yes ሼረማባ yes አይያማ yes ሩሊቢራና yes ያጋ yes yes ጠብቅ yes ሼሚዳ yes ራሃዶስ ሲያዲ ዊላኖ ፕሬቬዲያኖስቶ ሊየና ካናሪያዶስ ሲያኒ ፕሬቬ ዊላ ፓራዲያኖስ ሲያከቬኔ yes አንድ ሁለት ሶስት ኢየሱስ ያዘው ቴንክ ዩ ፋደር ቻው ደገፍ አድርገው ባፈርክበት ምድር እግዚአብሔር ያከብርሃል አሜን ባፈርክበት ከተማ በተዋረድክበት ከተማ በተናክበት ከተማ ሰዎች ያለ ስም በሰጡ ከተማ ባሙ ከተማ እግዚአብሔር ያከብርሃል እጁን ባንተ ይገልጣል ለብዙዎች መዳን ያደርጋል አሜን 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 የቀረ ዘመን ጌታን የማገልገል ሆኗል የቀረ ዘመን ለክብሩ የመኖር ሆኗል የልጆችን ደስታና ስኬት የማየት ሆኖላል የልጆች በሮች የተከፈቱ ያረጉ ሱስ ከዚህ በኋላ አይስማማቸው ለጥፋ
ጥፋት አይሆኑም። አውሬው አይበላቸው። በኢየሱስ ደም ሰላምን ለልጆች ዘራው። ፍቅርን፣ አንድነትን ዘራው። ልጆች በተሰጣቸው ዘመን ጌታን ያገለግላል። ለክብሩ ይኖራሉ። ለቤተ ክርስቲያን ጠቃሚ ይሆናሉ። ለምድር ጠቃሚ ይሆናሉ። ለሀገር ጠቃሚ ይሆናሉ። ለቤተሰብ ጠቃሚ ይሆናሉ። ባረኩ በኢየሱስ ደም። አሜን 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 አሜን። አስቴር ቀና ሞገስ ኃይልን በሚሰጠኝ አይደል ያለ ሁሉን በክርስቶስ ሰሊ ዘርሽ ከታሰረበት አሜን አሜን። ያዛት 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 ያዝ ያዝ። ኧረ ጠፋ እኮ አሁን። አሜን ቻው እዚህ ቤት አሜን። ያዛት። ምን ተስኖት? አቤት። ጌታን ታገለግላል። አሜን። እሺ አሜን። እሺ ቶሎ ብላችሁ 10,000 ብር ቅድም ያልኩትን አምጡልኝ አንዴ። ጌች አቤት። ትዳር ተስተካከለ። አሜን። ስራ ተስተካከለ። አሜን። ሞገስ ይኸው ፈጣኝ ለውጥ እድገት በአንተ ላይ ሲመጣ ይቻላል። አሜን። ብዙዎችን ስታስተዳድር፣ ብዙዎችን ስትመራ አይቻለው። አሁን ልዩ ሹመት ይጠብቃል። ልዩ ከፍታ ይጠብቃል። ልዩ ጉብኝት በቤት ላይ፣ በትዳር ላይ፣ በልጆች ላይ፣ በቤተሰብ ላይ ሆነ። አሜን አሜን። በነሜራ አሜን። ሲስ አቤት። ጤንነት አሜን። ብዙ ሰላም አሜን። ሸፋፋ ስኳርነሽ ግፊነሽ የሚል የተመታ መንፈስ ቸው ዛሬ አሜን። ያዘው። አሜን። 3 ብዙ ሰላም አሜን። ሙሉ ጤንነት አሜን አሜን። ያዘው። አሜን። ኢየሱስ 3 አሜን። ቸው ኢየሱስ ያላካሎ ቀና ማዘር የደከመሽን እግዚአብሔር ጥላልሽ። አሜን መሲ አሜን። ቀና ብዙ ኃይል ብዙ ሞገስ አሜን። እንደ አስቴር አሜን። እግዚአብሔር አሜን። አሰብኳት አሜን። አሰብኳት አሜን። አሰብኳት። አሜን። ሻራባ ሳንዶር በካንዲያ አሜን። ሃሌሉያ ቴንክ ዩ አሜን አሜን አሜን። ስሙ ቴንክ ዩ ፋደር አሜን። ሃሌሉያ ቻ መፈታት ቀና በያ ሴት ባረኩሽ። ለሀገር የምትጠቅሚ ትግ ክፉ ፈልገው ያገኛቸው። አሜን። ቤተልሔም የምትባል ሴት ያለው እኔ ነኝ። ይኸው ስሟንም አታውቅም። ይኸው ያዛት ጥለይ ያዛት። ለብዙዎች ጥላ ትሆናል። አሜን። ለብዙዎች ማረፊያ፣ አሜን። ለብዙዎች ከለላ፣ አሜን። ለብዙዎች እረፍት፣ አሜን። ለብዙዎች በረከት። አሜን። ከዚህን ሰዓት ጀምሮ ህይወትን ያደከመ የተገዳደረን እና ያስጨነቀን እግዚአብሔር ከዘመን ላይ ዛሬ ጣለል። አሜን። ነገሮች ሁሉ የተለቀቁ ሆኑ። አሜን። ጎዳና የቀና ታሪክ የተለወጠ እስራቴ የተፈታ አሜን። ሞገስ አሜን። ቴንክ ዩ ፋደር። በወደረኞች ፊት እጅግ እየበለጥክ ትሄዳለሽ። እግዚአብሔር ስራህን ይሰራል። አንተ የሱን ትሰራለህ። ከዚህ በኋላ ስትሰራ ሲሰራልህ ዘመንን እንደ 24ቱ ሽማግሌዎች ጌታን እያከበርክ እንደ ቀን ከሌሊት እያመሰገን ቅዱስ እያልክ ትጨርሳል። አሜን። ይሄ ነው የሚሆንልህ ከዚህ በኋላ። ኤልሳ አሜን። ዋው የስ ሸግራባ ሶፋያና ማዲያ Yes. 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 Almi nakadoyo vanastea padoshi. Yes. Yes. ከዘር ማንዘሮቻችሁ ከቤተሰቦቻችሁ ላይ መርገም ከዚህ ዘር ላይ ተሰበረ። ያዛት። ኃይሏ ሲታደስ አይቻል። ያዛት። yes yes yes
የስ ቢኒ እስራት ተፈታ። ሞገስ ኃይልት ምን ሞገስ የእግዚአብሔር ጉብኝት በህይወትሽ በኑሮሽ በዘመንሽ በትዳርሽ በመንገድሽ በቤተሰብሽ ላይ ሆነ ሆነ ሆነ። ቴንክ ዩ ኃይልን በሚሰጠኝ ሁሉን የሚያስችል የእግዚአብሔር ኃይል አሜን በላይሽ ወደቀ። አሜን ነገሮችሽ ሁሉ ተስተካከሉ። አሜን የልጆችሽ ታሪክ አሜን የቤተሰብሽ ታሪክ አሜን የዘርሽ እስራት አሜን አሁን ተፈታ። አሜን ትገይ ቀና በይ በኢየሱስ ደም። ሰይጣን ያለ ጊዜ አይወስድሽም። ቴንክ ዩ የታለ ብሩ? ጌታ ሆይ ይሄ 10,000 ብር ለወንድሜ ቅድም የተናገርኩት ነው። በቢሊየን ይባዛ። አሜን አሌ ነይ። ስንት ብር መስጠት ፈልገሽ? 10,000 ማን ነው? አንድ ሰው ና ይሄው ይሄን ቁጥር ስንት ነው? አላቅም። ጌታ የማይታወቅ በህይወትሽ ለብዙዎች ምስክር የሚሆን ነገር በዘርሽ ያለ እሱ 10 ይሄ ስንት ነው? ኤስ ዘሬ የጠላትን ደጅ ይውረስ። ስንት ነው? ያብዛ። እሱ ስንት ነው? ይሄ 2000 6400 አንድ ላይ 26,400 ብር በቢሊየን ይባዛለት። ጥቂቱ ነገሩ ሀገር ይመግብ። እዳ አይደለም፣ ለብዙዎች የሚተርፍ ሰው ይሁን። ለብዙዎች የሚበቃ ሰው ይሁን። ብዙዎችን የተራቡትን የሚያበላ የታረዙትን የሚያለብስ የወደቁትን የሚያነሳ የተቸገሩትን የሚያግዝ አሜን ይሁን። አሜን። ከዚህ ሰው ህይወት ላይ ለአንዴና ለመጨረሻ ጉስቁልና ዛሬ ሸኘ ነው። አሜን። ኪሳራ ሸኘ ነው። አሜን። ባዶነትን ሸኘ ነው። አሜን። አሜን አትልም? አረ ሸኘ ነው። አሜን። ኢየሱስ ደም ስንት ነው? 1028 እሺ 28,000 በ28 ሚሊዮን ይባዛል። አሜን አሜን። ይሆናል። አሜን። የማበረከት ስለሆነ ነው የእግዚአብሔር። ይሄ ሰው ገና እዚህ ቤት እየመጣ የእግዚአብሔርን ቤት ይገነባል። አሜን አሜን። ጌታ ትልቅ በር ይከፍትለታል። አሜን። እህቱ ትወልዳለች። አሜን። ታገባለች። አሜን። ልጆቹ ይባረካል። አሜን። የሥራ በር ለሱም ለትዳሩም ይከፈታል። አሜን። በኢየሱስ ደም ባረኩት። አሜን። ያስ ያስ ይሄ ዘይት ይሄ ውሃ በሚገባበት ስፍራ ሁሉ አገር ጉድ እስኪል ድረስ ተአምራት፣ ፈውስ፣ ብዙ ኃይል፣ ብዙ ጸጋ ያሽ አንቺ ቤቴሌ ቦይ ማሚሻ እንኪ አንቺ እጅሽን ይፈውስ። አሜን። እንደ ልጅነት ወራት ኃይልሽ ይታደስ። አሜን። አስቱ አልሚ ነገሮችሽ ሁሉ የቀኑ አሜን። ምዕራፍሽ የደመቀ አሜን። የዘርሽ ታሪክ የተለወጠ አሜን። እስራትሽ ሁሉ የተፈታ አሜን። ቢኑ አይልቲ ሞገስ እሺ፣ ቴንክ ዩ። እጁ ባንተ ላይ ናት። አሜን። ሌላም አንድ ተጨማሪ ስም እያየው ነው ነግርሃለሁ። ወሰርሽ እዚህ ጋር የታለ አስቱ ከዚህ በኋላ ነቅቶልሻል። እሺ የልጆችሽን ድል አሜን። ሰሊ ተመቷል። ሸፋፋ ምናምን ቸው የምንም እጤ የለ ምን የለ ያዝልኝ። ምን ተስኖት የኔን ስም ማን የሰጠ? ቆይ ይላል ጌች ተሰብሯል። እሺ እንዱ በነሜራ አሜን ተከፍቶልሃል። አሜን። ገና ያንተም አላለቀም። ሲሳይ ጠብቁኝ። ለብዙዎች እግዚአብሔር መልስ መርገም ተሰበረ። አንቺ ጠብቂኝ። መሰረት ለሁሉም አደረስኩኝ።
እንዲህ ያላችሁ ነው የምትሄዱት። በር ላይ ደርሳችሁ ወደ ቦታችሁ ነው የምትቀመጡት። ላልታሰር እኔም ቤቴም ቤተሰቤም ተፈተናል እያላችሁ በር ደርሳችሁ ወደ ቦታችሁ ነው የምትሄዱ። እየሮጣችሁ በር ደርሳችሁ ጋሽ ተፌ እንደገና በቃ ዛሬ ተወልደሃል፣ ከዚህ በኋላ ተለቀት አከብረዋለህ። እቤትህ እዛ ቀጥታ መጣለሁ እኔ 02 መጣለሁ፣ ይጸለይበታል። ቤቱ አይሸጥም፣ ህንጻ ይሰራል።